አጠገቧ ላይ ነገሩን የሚከታተሉ ሰዎች ምናምን አዘጋጅቼ ከርቀትም ይሁን እየተከታተሏት ነው ያለው። ሩታ በቃ ማይሆን እንትን ውስጥ ነው ለእሷ ማይመጥናት ነገር ማለት እኔ ደስተኛ ነኝ። ስልክም ብትቀይር ቤትም ብትቀይር ምናምን ደስተኛ ነኝ። በቃ ከዚህ ጭቅጭቅ ብትወጣ ምናምን ደስተኛ ነኝ። ማንን ፈርታ ነው የምትቀይረው? ቤተሰቦች መቀየርም የለባትም። ሩታ ጎበዝ ናት። ደስታ ትነዛነዝ ምናምን አልፈልግም። ፈጣለች ማለት ነው። ገብቶሃል? ይህንም ነገር ደግሞ እንዳይጎዷት ሰዎች አጠገቧ ላይ ዙሪያው ላይ አድርጌ ነገሩን እየተከታተልኩ ነው። ያን ያህል እንዳያስጨንቅ ይህም አንተ የምታውቀው ነገር እኮ ነው አይደል? እና ሩታ እስቲ ትምጣ መኪና እሱ አይደለም ብላ እንካስኪ ያዘው ማሷን ያዛኔ እንግዲህ ግን በነገራችን ላይ ማለት እኮ ደስታ የሆነ አንዳንድ ከት እያለች ነው ምናምን ነገር ዛሬ ቁሳቁሶች ያወራል እንጂ በጣም ቆንጆ ነገር እንመጣለን ብያችሁ ነበርና እና ደስታን እኔ በጣም ነው የምወደው። ስርዓት ያለው ልጅ ነው። ብቻ እየመጣች ነው። አንዳንድ ደስ ብሎኛል። ሁላ ቃላት ሁላ አጥሮኛል የምናገርበትና ይዘዋት እየመጣ ነው። ዋው አምሮባቸዋል። የምር ግን አላመንኩም። ግን ዛሬ ደስታ ስለመጣ እንደዚህ ቅርታ ትለኛለች ብዬ አላሰብኩትም። እኛም እኮ ብለናህል ነበር ደስታ ተው ተረጋጋ ለትንሽ ጊዜ ብለን ነበር እኮ። ሩታ ነሽ ነች እንዴ? አረበናሽ መለኛ ውሳይ በእናት ያልክስ ከዚህ ጋር ቀጥል። እኔን አግኝተሽ ቢያንስ ዘናቲ እንዴ ለመሳቅ ምናምን አትሞክሪ እንዴ? አኩርፋለች የሆነ ነገር ካለ በግድ ነው እንዴ ዛት የመጣ አይደለም። እኔ እንደውም አልነገርኳትም አላውቅም። በግድ ነው ይዣት የመጣሁት። ኦኬ ስለዚህ አልፈልግማ ሊዳ በቃ ሊድ አንተ ያለ እንትን ነው የመጣኸው ማለት ብዙ ነገሮች አልነገርኩህም። እሷም እንደዛው ግን የሆነ ማውራት ያለባችሁ ነገር ስላለና ደስታ ይቃላል ነገራቶችን እንትን ማለት ስላለባችሁ ነው ዛሬ። እናንተም ደስታ ያላችሁ ዛሬ አትይና ቦታው ነው ቁመት በለጥኩ እኮ በጣም አምሮባታል። ብዙ ጫማሽ ነው ልክ ጫማዬ ልክ እንዴ ነሽ? ደህና ነሽ? ማነው ደስ ያለው ዛሬ እንደኔ ማለት ነው? አስደበረኸኛል። በጣም ናፍቀሽኝ ነበር ሩታችን ነገር ማለት ነው። በሁሉም ላይ ማለት ነው። የሆነ እኮ ናፍቀሽኛል ሲላል የሆነ ነገር እኮ አይሰጣትም። የሆነ አልሸነፍ ባይነት የሆነ የአንበሳ ባህሪ አይነት ውስጧ ላይ ያለ ይመስለኛል። ታዲያ አንበሳ አይደለችም? አንዳንዴ መሸነፍ እኮ ይቻላል። አንበሳ መሸነፍ አይወድም። ማሸነፍ ነው የለመደው። ለዛ ይሁን ካረጀማ አይሸነፍም። አይሸነፍም ያላረጀው ደህና ነህ? እና እንዴት ነሽ? ደስ ሲሉ በዚህ ልክ እኔ ላይ ጨክኛለሽ? አንተ ጨክና ከባድ አይደል? ሁሉም ጨክንና ያስከፋት ሄድና በእኔ ላይ ጨክነሽ በእኔ ላይ እንደዚህ ዋጋ ከፈልኩ የሚሉት ነገር ሲያልማ አልሰማኸኝም እኮ ደስታ። በዛ ሰዓት እኔ ተናድርኩኝ። እኔ ደግሞ በዚህ ሰዓት የሚያስፈልገኝ የሚረዳኝ ሰው፣ ነገሮችን ተረጋግቶ የሚያዳምጠኝ ሰው ምናምን ነው የምፈልገው። በዚህ ሰዓት የሚያደክመኝ ነገር አልፈልግም እና የሆነ ነገርም ለማስረዳትም ሆነ የሆነ ነገር ለማድረግ አሁን ላይ ፈቃደኛ አይደለሁም። ፈቃደኛ አይደለሁም ስለ ራሴን ማድከም ላይ ብዙ አይደለሁም። ሰውን ለማስረዳት የሆነ ነገር ለማድረግ ምናምን በቃ የተረዳኝ ሰው ይረዳኛል። መረዳት የሚፈልግ እኔ ማዳመጥ የሚፈልግ የኔን ስሜት ማወቅ የሚፈልግ ሰው ቀስ ብሎ ተረጋግቶ ይረዳኛል ብዬ ስለማስብ በቃ ሁሉንም ነገር ተውኩት። ሞከርኩኝ፣ ላስረዳ ሞከርኩ በሰዓቱ ጥፋተኛ ደስታ እኮ ነው ከተገናኘ ማለት ባለፈው ነው። በቃ ይሄ ነገር እንዲቀጥል አልፈልግም ምናምን ካልኩኝ በኋላ ለአንተ ላስረዳ ሞክሬ ነበረ። ነገሮችን ምን አይነት ነገር እንዳሰብኩኝ ምናምን ላስረዳ ፈልጌ ነበረ። ወጣህ ረግጠህ ነው የወጣኸው። አንደኛ ላስረዳ ፈልጋለሁ እኔ እናንተ ልነጋገር አደርጋለሁ ጥሬ ነው የወጣኸው። ከዛ በኋላ ከወጣ በኋላ ከነሜት ጋር ያለኝን ነገር ከጨረስኩ በኋላ ስደውልልህ አታነሳም ስልክ፣ ቴክስቴን አትመልስም ምናምን ላስረዳ ሞከርኩኝ። ከዛ በጣም የሚያስደብር ቴክስት ጻፍክልኝ። በጣም የደበረኝ አለ በነገር ላይ
ማለት አልጠበቅኩም ካንተ እንደዚህ አይነት ነገር ጭራሽ አልጠበቅኩም። ከዛ እንዴት አይረዳኝም በሰዓቱ በቃ በደንብ ይረዳኛል ብዬ የማስበውና የምጠብቀው አይነት ሰው አንተ ነህ ከጎኔ። ከዛ በተጨማሪ